ምዕራፍ 17 አኪጦፌልም አቤሴሎምን 12,000 ሰዎች ልምረጥና በዚች ሌሊት ተነስቼ ዳዊትን ላሳድድ፣ ደክሞና እጁ ዝሎ ሳለ እወድቅበታለሁ፣ አስፈራውም አለሁ። ከእርሱም ጋር ያለው ሕዝብ ሁሉ ይሸሻል፣ ንጉሡንም ብቻውን እመተዋለሁ። ሙሽራ ወደ ባሏ እንደምትመለስ ሕዝቡን ሁሉ ወደ አንተ መልሰዋለሁ። ሕዝቡ ሁሉ ደህና ይሆናል። የምትፈልገው አንድ ሰው ብቻ ነው። ነገሩም አቤሴሎምንና የእስራኤልን ሽማግሌዎች ሁሉ ደስ አሰኘ። አቤሴሎምም አርካዊውን ኩሲን ጥሩ፣ ደግሞም እርሱ የሚለውን እንስማ አለ። ኩሲም ወደ አቤሴሎም በመጣ ጊዜ አቤሴሎም አኪጦፌል ያለው ይህ ነው፣ ነገሩን እናደርገው ዘንድ ይገባልን? ባይሆን ግን አንተ ንገረን ብሎ ተናገረው። ኩሲም አቤሴሎምን አኪጦፌል በዚህ ጊዜ የመከራት ምክር መልካም አይደለችም አለው። ኩሲ ደግሞ አለ፣ ግልገሎቿ በዱር በተነጠቁ ጊዜ ድብ መራራ እንደሆነች በልባቸው መራሮች እጅግም ኃያላን መሆናቸውን አባትህንና ሰዎችን ታውቃለህ። አባትህ አርበኛ ነው፣ ከሕዝብም ጋር አያድርም። አሁንም ምናልባት በአንድ ጉድጓድ ወይም በማናቸውም ስፍራ ተሸሽጎ ይሆናል። በመጀመሪያ ከእርሱ አያሌዎች ቢወድቁ የሚሰማ ሁሉ አቤሴሎምን የተከተለው ሕዝብ ተመታ ይላል። እስራኤልም ሁሉ አባትህ ኃያል እንደሆነ ከእርሱም ጋር ያሉት ሰዎች ጽኑዓን እንደሆኑ ያውቃልና፣ ጽኑም ልብም እንዳንበሳ ልብ የሆነው ፈጽሞ ይቀልጣል። ነገር ግን የምመክርህ ይህ ነው፣ ከዳን እስከ ቤርሳቤህ ያለ እስራኤል ሁሉ በብዛቱ እንደ ባሕር አሸዋ ሆኖ ወደ አንተ ይሰብሰብ። አንተም በመካከላቸው ወደ ሰልፍ ውጣ። እነርሱንም ወደምንገናኝበት ወደ አንድ ስፍራ እንደርስበታለን። ጠልም በምድር ላይ እንደሚወድቅ እንወርድበታለን። እርሱንና ከእርሱም ጋር ያሉ ሰዎች ሁሉ አንድ ስንኳን አናስቀርም። ወደ ከተማም ቢገባ እስራኤል ሁሉ ወደዚች ከተማ መንገድ ይወስዳል። እኛም አንድ ድንጋይ እንኳን እስከማይገኝባት ድረስ ወደ ወንዙ ውስጥ እንስባታለን። አቤሴሎምና የእስራኤል ሰዎች ሁሉ የአርካዊው የኩሲ ምክር ከአኪጦፌል ምክር ይሻላል አሉ። እግዚአብሔርም በአቤሴሎም ላይ ክፉ ያመጣ ዘንድ እግዚአብሔር መልካሚቱን የአኪጦፌልን ምክር እንዲበትን አዘዘ። ኪሱም ለካህናቱ ለሳዶቅና ለአብያታር አኪጦፌል ለአቤሴሎምና ለእስራኤል ሽማግሌዎች እንዲህና እንዲህ መክሮአል፣ እኔ ግን እንዲህና እንዲህ መክሬአለሁ። አሁን እንግዲህ ንጉሡና ከእርሱ ጋር ያለው ሕዝብ ሁሉ እንዳይወጡ ፈጥናችሁ ሳትዘገይ ተሻገር እንጂ በዚች ሌሊት በምድረ በዳ መሻገሪያ አትደር ብላችሁ ለዳዊት ንገሩት አላቸው። ዮናታንና አኪማአስ ተገልጠው ወደ ከተማ ይገቡ ዘንድ አልቻሉም ነበርና በዓይንጎሮጌል ተቀምጠው ነበር። አንዲትም ባሪያ ሄዳ ትነግራቸው ነበር። እነርሱም ሄደው ለንጉሡ ለዳዊት ይነግሩት ነበር። አንድ ብላቴናም አይቶ ለአቤሴሎም ነገረው። እነርሱ ግን ፈጥነው ሄዱ፣ ወደ ብራቂምም ወደ አንድ ሰው ቤት መጡ። በግቢውም ውስጥ ጉድጓድ ነበረ፣ ወደዚያም ውስጥ ወረዱ። ሴቲቱም በጉድጓዱ አፍ ላይ ዳውጃ ዘረጋችበት፣ የተከካ እህልም በላዩ አሰጣችበት። ነገሩም እንዲህ ተሰወረ። የአቤሴሎም ባሪያዎች ወደ ሴቲቱ ወደ ቤቱ መጥተው አኪማስና ዮናታን የት አሉ አሉ። ሴቲቱም ፈፋውን ተሻግረው ሄዱ አለቻቸው። እነርሱም ፈልገው ባላገኟቸው ጊዜ ወደ ኢየሩሳሌም ተመለሱ። ከሄዱም በኋላ እነርሱ ከጉድጓዱ ውስጥ ወጥተው ሄዱ፣ ለንጉሡም ለዳዊት ነገሩት። ዳዊትም አኪጦፌልን በእናንተ ላይ እንዲህ መክሮአልና ተነሱ፣ ፈጥናችሁም ውሃውን ተሻገሩ አሉት። ዳዊትና ከእርሱም ጋር የነበሩት ሁሉ ተነስተው ዮርዳኖስን ተሻገሩ። እስኪነጋም ድረስ ዮርዳኖስን ሳይሻገር አንድ ሰው እንኳን አልቀረም። አኪጦፌልም ምክሩን እንዳልተከተሉት ባየ ጊዜ አህያውን ጫነ፣ ተነስቶም ወደ ቤቱ ወደ ከተማው ሄደ። ቤቱንም አደራጅቶ በገዛ እጁ ታንቆ ሞተ፣ በአባቱም መቃብር ተቀበረ። ዳዊትም ወደ
መሃናይም መጣ። አቤሴሎም ከእርሱ ጋር የእስራኤል ሰዎች ሁሉ ዮርዳኖስን ተሻገሩ። አቤሴሎምም በጭፍራው ላይ በኢዮአብ ስፍራ አሜሳይን ሾመ። አሜሳይም የእስማኤላዊ ሰው የዮቴር ልጅ ነበር። እርሱም የኢዮአብን እናት የጽሩያን እህት የናኦስ ልጅ አቢግያን አግብቶ ነበር። እስራኤልና አቤሴሎምም በገለዓድ ምድር ሰፈሩ። ዳዊትም ወደ ማናይም በመጣ ጊዜ በአሞን ልጆች አገር በረባት የነበረ የናኦስ ልጅ ኡኤሴቢ፣ የሎዶባርም ሰው የዓሚኤል ልጅ ማኪር፣ የሮጌሊምም ሰው ገለዓዳዊው ቤርዜሊ ሕዝብ በምድረ በዳ ተርቦአል፣ ደክሞአል፣ ተጠምቶአል ብለው ምንጣፍ፣ ዳካ፣ የሸክላም ዕቃ ይበሉም ዘንድ ስንዴ፣ ገብስ ዱቄት፣ የተጠበሰ እሸት፣ ባቄላ፣ ምስር፣ የተቈላ ሽምብራ፣ ማር፣ ቅቤ፣ በጎች፣ የላምም እርጎ ለዳዊትና ከእርሱ ጋር ለነበሩት ሕዝብ አመጡላቸው።